ይተዋሉ ብለን ስናስብ ጭራሽ ይብስባቸዋል እንዴ እነዚህ ደግሞ እዚህ አይነት ነገር የማታቆም ከሆነ በቅርብ ጊዜ የሚደርስብህ ነገር አለ። ምንም ነገር አይደርስብኝም። ሀቢባ የኢየሱስ ክርስቶስን የአማላጅነት ጉልበት የተረዳች ይመስለኛል። እኔና በፈጣሪ መካከል ምንም አይነት ደላላ ምንም አይነት እንትን አልፈልግም። የኢየሱስ ክርስቶስ አስተምህሮት ከዋቄ ፈታ የተወሰደ ነው እያለ ነው። የኢየሱስ ክርስቶስ አስተምህሮት ከዋቄ ፈታ የተቀዳ ነው እያሉ ነው ዶክተር። yes የልቤን የተናገርክልኝ ወንድም። አረ ተው ግን በመዝሙር መጫወታችሁን ረፉ። አረ ስለ እግዚአብሔር ወንጌል ስለሰበኩ በደቦ ወጥቶ ነው የቀጠቀጧል። በስመ አብ ተረት ኧረ በስመ አብ ተረት አንበርከው ኢየሱስ ክርስቶስን እችን ነፍስ አውጣልኝ ዝክረን ብዘክር ብላ ያሰበች ነፍስ ናት። እችን ነፍስ ካላወጣልኝ እኔን ወደ ሲኦል ጨምረኝ ብሎ አንተ ወጣት አይደለን? የዚህን ዘመን ወጣት የሚረዳው ጠፍቷል፣ የሚወቅሰው እንጂ። ግማሹ ስራ የለህም ይለዋል፣ ግማሹ ተምረሃል ተመረቅም ወይ ይለዋል። ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂ ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎች ከች ብዬላችኋለሁ። ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። ይህ ሁለተኛው አካውንቴ ነው። በዚህ አብረን እንቀጥላለን። ይመቻችሁ። ደጋሚዎች አልተቻሉም ነው የምላችሁ። የማስጠንቀቂያ ባህታዊ ነኝ። ምን ነገር የማስጠንቀቂያ ባህታዊ እዚህ አይነት ነገር የማታቆም ከሆነ በቅርብ ጊዜ የሚደርስብህ ነገር አለ። ምንም ነገር አይደርስብኝም። መድኃኒዓለም ምስክሬ፣ መድኃኒዓለም ምስክሬ። አስማት ይሰው ከሆነ ይሰው በኤልያስ ነው አይደለም። ወላዲተ አምላክ ላይ ብዙውን ጊዜ አቲቲዩድ አመለካከት እሷ ላይ ነው ፎከስ ያደረከውና እንደማታቆም ከሆነ ጥሩ ደጋሚ ነው ለሚባል ስሜን እና ክርስትና ስሜን ምሰጥዎታለሁ። የኦርቶዶክስ ቄስ ነኝ ቆሞስ ነኝ ብሎ የሚል ተክል የማስጠንቀቂያ ባህታዊ ነው ያለው። የማስጠንቀቂያ ባህታዊ ያላችሁ ቆሞ የኔንም የልጆቼንም የቤተሰቤን ሁሉ ስም ሰጣለሁ። እነሱ በአስማት እኔን ካስቆሙ የኤልያስ አምላክ እግዚአብሔር አልጠራኝም ይባላል። አራታው ቆሞስ ነው የእውነት እያለገጠ ነው እንዴ? ሰውየው ሙድ እየያዘ ነው ወይስ ከልቡ ነው እንደዚህ እያወራ ያለው? ምክር መቼም የማይቀበል ልጅ ሆይ ሰው ሁን አይደል ያለው ሰሎሞን። ዳዊት አንድ እኮ ጥፋቴን ሳይነግሩኝ እኮ ነው ቆሞስ። እኔ እኮ ልቀበሎት አልኩ ልቀበሎት ያሉት ተመለስ ምን ወዴት? ወደ ኦርቶዶክስ እንመለስ ነው የሚፈልጉት? አዎ ወደ እናት ቤተክርስቲያን ተመለስ። በድግምት ተብትቦ ደግማችሁ ምናምን ልትመልሱት ማለት ነው። ይሄ ደስ ይላል። ፕሊዝ ተመልሼ ገሃነም እሳት እንደገባ ነው የሚፈልጉት? ኧረ በመድኃኒዓለም ማናየው ገሃነምን? በኦርቶዶክስ በመጣ ወደ መንግስተ ሰማያት እገባለሁ እያለገጡ እቅፍ አድርጌ እኔ መንግስተ ሰማያት አስገባሃለሁ። እርሶ እቅፍ አድርጌ መንግስተ ሰማያት አስገባለሁ። የመንግስተ ሰማያት አስገቢ ባህታዊም ኖት ማለት ነው አይደለ? በተዘዋዋሪ አይመቻችሁ። እኔ እኮ የሚያናድደኝ ምን እንደው ታውቃላችሁ? ያው ምስቆ እኮ አንዳንዴ በዚህ አላዋቂነት እንዴት ኮንፊደንስ ኖሯቸው ወደ ሚዲያ ይመጣሉ የሚለው ነው እንጂ የሚያስቀኝ። ትንሽ የሚያሳዝነኝ ምንድነው ይሄን የሚያይ ኦርቶዶክሳዊ ወጣት እንዴት መናገር ይሰቀጥጠዋል? እንዴት እኚህ ማይሆኑ ሰዎች ናቸው ምናምን ብሎ መቃወም ይከብደዋል። እኔ ምን አይነት ድፍረት ውስጥ እኮ እንደገቡ ጌታ። እርሶን የሚያስገቡኝ? አዎ እርሶ መንግስተ ሰማያት የሚያስገቡኝ ንስሐ ሰጥቼ በአባትነቴ ልጄ ቡሩኬ በምን መንገድ? እሺ ልጄ ቡሩኬ ብዬ በምን መንገድ ነው የሚያስገቡኝ መንግስተ ሰማያት? ቆሞስ ኧረ በመድኃኒዓለም ያለ መልከ ጸዲቅ ቶማስ አባ ፍስሐ ስተክፍሉላ እንደዚህ አይነት ክደትማ አስፈልግም ነው። በምን መንገድ ነው የሚያስገቡኝ? እርሶ የክህነትዎትን ቆሞስነትን እንዳለ ሆኖ አባትነቱት እንዳለ ሆኖ እኔ መንግስተ ሰማያት የምገባበትን ነገር ምንድን ነው የሚሰጡኝ? አሳያለሁ። አሁን አንተ ትመጣለህ። እሺ ይንገሩኝ። በነገራችን ላይ እዚህ ላይ ያያችሁት ነገር ምን እንደው ታውቃላችሁ? እውነት ነው። አሁን ምናልባት እዚህ ጋር እያለገጡ ሊሆን ይችላል አይደለ? ግን ደግሞ በኦርቶዶክሳውያን እህት ወንድሞቻችን ቤተክርስቲያን ውስጥ ያለውን ሪል ላይፍ ነው በነገራችን ላይ ላይቭ ላይ አምጥተው እያሳዩ ያሉት። አንድ ሰው
ከነኚህ አባቶች ከሚባሉት ፍንክች ላለው ካለ በዚህ መልኩ ነው የሚያስፈራሯቸው፣ በዚህ መልኩ ነው የሚተበትቧቸው። እና አሁን ማን ነው እስቲ አስቡት፣ ሳይኮሎጂካሊ በጣም ደካማ የሆነ ሰው፣ ሳይኮሎጂካሊ ራሱን ዲፌንድ ማድረግ የማይችል ሰው እንደዚህ ተብሎ እንዴት ነው ላይጨነቅ የሚችለው? እንዴት ነው ላይፈራ የሚችለው? እንዴት ነው ነገውን እየደነገጠ መኖር የማይችለው? ሳይኮሎጂካሊ በጣም ዊክ ከሆናችሁ ተበላችሁ። በቃ እዛ ቤት ውስጥ የማንም መጫወቻ ነው የምትሆኑት። ያገኘው ሁሉ ና፣ ውጣ፣ ሂድ፣ አምጣ፣ አብላኝ፣ አምጣ፣ ጠጣኝ፣ ሂድ፣ ከፈለግ ሂድ፣ ንስሐ ግባ፣ ተንበርከክ፣ ስገድ እያለ እንደፈለገ ሊያስጨንቃችሁ ይችላል። በቃ ይሄ ሪል የሆነ በኦርቶዶክሳውያን አባቶቻችን የሚታይ ትክክለኛ ላይፍ ነው። በነገራችን ላይ እኔና በፈጣሪ መካከል ምንም አይነት ደላላ ምንም አይነት እንትን አልፈልግም። አስተባባይ ምንም እኔ ፈጣሪን ዳይሬክት ነው ማግኘት የምፈልገው፣ እራሱን ቀጥታ። ማን አማላጅ መሀላችን እንዲገባ አልፈልግም። ማንም እኔ አላምንም ማለት በቃ እኔ አላምንም ነው። ምንም ማስጨነቅ አያስፈልግም። ባይብል የሚለውን ያለችው በቃ ምንም በአብና በእኛ መካከል ያለው አንዱ ኢየሱስ ክርስቶስ ብቻ ነው። ሌላ የምናስገባው ደባል የለንም ነው ያለችው። አሁን ብዙዎቻቸው በጣም አዝኜብሻለሁ፣ በጣም ነው ያፈርንብሽ፣ አንቺ ከድሮ ማትመጪንም ነበረ ምናምን ይላሉ። 24 ሰዓት ቁጭ ብሎ ላይቫን እያዩ ማለት ነው። በጣም ነው እንዴ ማትመቻችሁ? አረ በጣም ነው እንዴ ማትመቻችሁ? እንደውም ልድገምላችሁ እና በፈጣሪ መካከል ምንም አይነት ደላላ ምንም አይነት እንትን አልፈልግም። አስተባባይ ምንም እኔ ፈጣሪን ዳይሬክት ነው ማግኘት የምፈልገው፣ እራሱን ቀጥታ። ማን አማላጅ መሀላችን እንዲገባ አልፈልግም። ማንም እኔ አላምንም ነው። በነገራችን ላይ ትክክለኛ ባይብሊካል አቋም ነው የያዘችው። በቃ አላምንም፣ በእኔና በፈጣሪ መሀል ማንም የለም። አሁንም ቢሆን እነግራችኋለሁ፣ እናንተ አለ ብላችሁ ትገግሙ ይሆናል እንጂ የለም፣ ልታመጡም አትችሉም። የለም፣ መጽሐፍ ቅዱስም ላይ አታገኙም። በእኛና በፈጣሪ መሀል አንድ ሆኖ ብቻውን የገባው ኢየሱስ ክርስቶስ ብቻ ነው። አንድያ ልጁ ብቻ ነው። ለምን ከመጽሐፍ ቅዱስ ውጪ አምጥታችሁ ለምን እንደምታስታክኩና ለምን እንደምታስተሻሹ እኔ ምንም ሊገባኝ አልቻለም። ሆይ ለምን ያስፈልጋል? ከኢየሱስ ክርስቶስ ውጪ ሌላ አማላጅ ለምን አስፈልጋችሁ? የሱ ደሙ አይበቃም? ማዕከለኛነቱ አይበቃም? ወንጌል ሲገባችሁ በዛም ቤት ሆናችሁ እንዴት በአደባባይ እንደምትመሰክሩት መድረክ ነው። የልጅነትን መንፈስ ተቀበላችሁ እንጂ የባርነት መንፈስ አይደለም። የእግዚአብሔር ልጆች ከሆናችሁ ደግሞ በእግዚአብሔር የክርስቶስ ወራሾች ናችሁ ይላል። ደስ ይበላችሁ ወገኔ፣ እመን። የእግዚአብሔር ልጆች እንደሆኑ ሕያው መንፈስ ቅዱስ ለነፍሳችን ምስክር ነው ይላል። ማን ምስክር ነው ይላል? ተናገሩ። መልአክ ምስክር ነው አይልም? ነብይ ምስክር ነው አይልም? ሐዋርያ ምስክር ነው አይልም? ግለሰቦች፣ ቡድኖች፣ ማህበራት ምስክር ነው አይልም? ይልቁንም ያ ሕያው የሆነ ቅዱስ የሆነው ሕያው መንፈስ ቅዱስ የእግዚአብሔር ልጆች እንደሆንን እሱ ለነፍሳችን ምስክር ነው። እሱ መንፈስ ቅዱስ የመሰከረለት ደግሞ ነፃ የወጣ ነው። ልጅ እኮ ወራሽ ነው ወገኔ፣ ወራሽ እኮ ነው ልጅ። ልጅ ወራሽና የምስጢር ተካፋይ ነው። ይገባችኋል? የምለው ነገር ይገባችኋል? እስኪ ቤታችሁንና ንብረታችሁን የሚወርሰው እናንተ የወለዳችኋቸው ልጆች ናቸው ወይንም በሰራተኛነት የቀጠራችኋቸው ወገኖች? ማን ነው ወራሹ? ንገሩኛ። ማን ነው ወራሹ? አዎ ልጅ ወራሽ ነው። እኛም በእግዚአብሔር ልጆች ነን። ስለዚህ የመንግስቱ ወራሽና የምስጢሩ ተካፋዮች ነን። ይህንን ያገኘነው በአብ በወልድ በመንፈስ ቅዱስ ስም በመጠመቃችሁ በክብርና ምስጋና ለአምላካችን ነው። ደስ አይልም? በአደባባይ ላይ እንዲህ ወጥቶ መናገር። ይሄን እኮ ነው በጣም ለረጅም ዓመት ስንል የነበረው። እናንተ ደግሞ እኛን ስትቃወሙን የነበራችሁ። እስቲ ወጥታችሁ በመስበክ ውስጥ ያለውን ስሜት እስቲ ለመረዳት ሞክሩ። የእውነት ኢየሱስ ክርስቶስን ይዘናል ብላችሁ የምታስቡ ከሆነ እስቲ ውጡና በመስበክ ውስጥ ያለውን ስሜት ለመረዳት ሞክሩት። ሰዎች ሲድኑ በማየት ያለውን ፊሊንግ እሱን ፊል ለማድረግ ሞክሩት። አሁን እነኛ አባት እንግዲህ በኦርቶዶክስ ቤተክርስቲያን ውስጥ ያሉ አባት ናቸው። ከዚህ በፊት አትደንግጡ በሚለው ንግግራቸው እናውቃቸዋለን። በሱ ነው ቫይራል የወጡት። ድንቅ የሚገርሙ የክርስቶሎጂ አስተማሪ ናቸው። በነገራችን ላይ በሚገርም መረዳት ስለ ኢየሱስ ክርስቶስ የሚያስተምሩ ድንቅ አባት ናቸው።
ቤተክርስቲያኒቷ ያልተጠቀመችባቸው ማለት ነው። ይልቁንስ ከነዘበነ ከነዛ ያ መነጽር ከሚያደርገው ከዛ አተት ከሚያወራው ሰውዬ ይልቅ ይህንን አቅርባችሁ በየአውደ ምሕረቱ ላይ መስበክ ብትጀምሩና ትኩረታችሁ ይህ ሰው እየሰበከ ያለው ላይ ብቻ ብታደርጉ፣ በነገራችን ላይ ሁላችንም ወደዛው ነን፣ ወደ እናንተ ነን። በቃ አንድ ጥቅልል ነበር አንድ ላይ ማለት ነው። ግን ችግሩ ምንድነው? በቤታችሁ ውስጥ ያስቀመጣችሁት ደባል ነገሮች እጅግ በጣም ብዙ ስለሆኑ እነኚህን አባት ለመቀበል በጣም ትቸገራላችሁ። እኔ አምናለሁ ታላቁ ማይተም ኢየሱስ ክርስቶስን ማመኑ ብቻ አይደለም ማወቅም ያስፈልጋል። ወቁት ወዛቲ ይትወል ዘላለም ከመያምሩ ከለከላዱ ዘባማ አማከ ዝርቅ ባቲ ተወዘፈነው ኢየሱስ ክርስቶስ ወልድከ አባት ሆይ አንተ ብቻ የዘላለም አባት እንደሆንክ አሜን። ዘላቱ ደግሞ ኢየሱስ ክርስቶስ ልጅ እንደሆነ ያምኑ ዘንድ የዘላለም ሕይወት ይችናል። ክብርና ምስጋና ለአምላካችን ነው። የዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ የምናገኘው ታላቅ ቃል አዎ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው የሚል ይድናል። መዳናችን አሁን ተፈጽሟል። ወገኔ አንድ ነገር አጥብቄ ላሳስብህ፣ ኢየሱስ ክርስቶስ ጌታ ነው የሚለው የኢትዮጵያ ኦርቶዶክስ የጠራ ቋንቋ ነው። ኢየሱስ ክርስቶስ የጌቶች ጌታ፣ የነገስታት ንጉሥ፣ በባህሪው ሞት በመንግስቱ ሽረት የሌለበት የዘላለም ጌታ ነው። ጌትነቱ የባህሪ ነው። እሱ እውነተኛ መድኃኒት ነው። እሱ እውነተኛ አዳኝ ነው። እሱ መዳንም የመዳኛ መንገድም የለም። አዳኛችን መድኃኒታችን የድንግል ማርያም ልጅ ድንግል ማርያም ነፍሴ በአምላኬ በመድኃኒቴ ሐሴት ታደርጋለች። እንግዲህ ያው በቅርቡ መባረራቸው አይቀርም የሚል ግምት ሰዎች እያስቀመጡ ነው። ቀድሞውኑ ኦርቶዶክስ ይሄንን ብትሰብክ ኖሮ እግራችን ንቅንቅ ይል ነበረ እንዴ? አይንቀሳቀስም እኮ ከዛ ቦታ እንወጣ ነበረ እንዴ? ወደዚህ ወደ ወንጌላዊት አማኝ ቤተክርስቲያን እንመጣ ነበረ እንዴ? አንመጣም እኮ። ኢየሱስ ክርስቶስ ላይ ለምን ደባልስ ይገባል ብለን ነው እንጂ ወጣ ነው። እንደዚህ ንጹህ ወንጌል ቢሰበክ ኖሮ ማን ይወጣል? ማን ንቅንቅ ይላል? ሲጀመር ፕሮቴስታንት ምናምን ብለን ለምን ፕሮቴስታንት ኦርቶዶክስ ተብሎ ለምን ለቦታ ይከፈል ነበር? ሁላችንም ኦርቶዶክስ ሆነን በቀጠልን ነበር። ጆሮ ካላችሁ በደንብ አዳምጡ። ምድር ላይ የሚኖር አንድ በጣም ኃጢአተኛ ሰው ነበር። ኃጢአት ተብሎ ያልሰራው ኃጢአት የለም። ሁሉንም ኃጢአት ሰርቷል። ከእግዚአብሔር ጋር የተጣላ ሰው ነው እና እዚህ ሰውዬ ሰፈር የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን አለና ወደ ስራ ሲሄድ ግን ዝም ብሎ ይሳለማል። አንድ ቀን እንደዚህ ተሳለመና እንደ አቡነ ገብረ መንፈስ ቅዱስ እንደ ሰዎቹ እንደ አንድ ቀን ዝክርን ብዘክርኩ ደስ ይለኛል ብሎ ከልቡ ተማጽኖ የሰውዬ ወደ ስራ ሄደ። ከዛ መቼም የማይቀረው ሞት መጣና የሰውዬ ያርፋል። ሲሞት እቺ ነፍስ የተደች ሲኦል ልክ ከመግባታች ነፍስ አቡነ ገብረ መንፈስ ቅዱስ እየከለፉ ሄደው ሲኦል መአለ እሳት ውስጥ ተንበርክከው ኢየሱስ ክርስቶስን እቺ ነፍስ አውጣልኝ፣ ዝክርን ብዘክር ብላ ያሰበች ነፍስ ናት። እቺ ነፍስ ካላወጣልኝ እኔን ወደ ሲኦል ጨምረኝ ብሎ በእንባ ተማጽኖ ያችን ነፍስ ከሲኦል አውጥቶ ገነት አስገባ። ወገኖች ይሄን ሰው ያስተዋውቁኝ። በቃ ማን ነው እሱ? ማን ነው ይሄ ከሲኦል አስወጥቶ የእግዚአብሔርን ሐሳብ የሚያስቀይር ጀግና? ማን ነው እሱ? ምንድነው ልታስተምር ልታስተላልፍ የፈለግከው? ማንን ከፍ ለማድረግ ነው? አሃ እግዚአብሔር ጨክኖበት ሲኦል ያስገባውን ሰው አይደል? እሱ ደግሞ ራርቶለት ሄዶ ሲኦል ውስጥ በቃ እሱ ማታስወጣው ከሆነ እኔንም አስገባኝ ምናምን። ከእግዚአብሔር በላይ ሩሩ ሆኖ ማለት ነው። እግዚአብሔር ሳይራራለት ሲኦል ውስጥ የከተተውን እሱ አንድ ተራ ግለሰብ፣ አንድ ስጋ ለባሽ ደካማ ሰው ደግሞ ሄዶ ራርቶለት ወደ ሲኦል ከንፎ ሄዶ ምናምን ከሲኦል ውስጥ እንዲወጣ አስደረገው። ተው እባክህ። በጣም ነው እንዴ ተረት ማዳመጥ ውስጥ በጣም ነው እንዴ ተረት የሚመስጥ?
እርግጠኛ ነኝ ያው በእርግጥ በእድሜ ምናምን ታናሻችን ነውና እርግጠኛ ነኝ ማታ የተነበበልህን ነው መተህ እያወራ ያለው አይደለ? ማታ ተነብልሻል። እቺ ነገር ማታ ተነባልሽ ነው እንቅልፍ የወሰደሽ በዚህ ተረት ነው አይደለ? በቃ ታስማምተናል። ያራዳልች ወይኔ በኢየሱስ ድንጋይ ነው ሳቱ አንተ በስመ አብ ኢየሱስ ሕይወት ነው። ኢየሱስ ጅሬኛ ማለት ኢየሱስ ሕይወት ነው ማለት ነው። ዱላ ይዞ ምናምን አጠና ይዞ ኧረ በስመ አብ አስበኳል በጌታ የሆንክ ወንድሜ እንዲህ ወንጌል ያልደረሰለት በጣም ብዙ ትውልድ አለ እና ምን ታስባላችሁ? ወንጌልን በጣም መስበክ የለብንም ብላችሁ አታስቡ? በጣም ነው እንጂ መስበክ ያለብን። እናንተ ደፋ ቀና ማለት አለብን። ገና ነው፣ ምንም አልተሰራም፣ አልተነካም። ባገኘነው በፕላትፎርምም በአካልም በእግርም ዋንቱዋንም በጀማም ምንም ሊቀረን አይገባም። ድንጋይ ይወረውራሉ። ሁሉም ባለ አቅም ነው። አንተ በእናትህ እኔ በጣም የሚገርመኝ ምን እንደው ታውቃላችሁ? ኢየሱስ ጌታ ልክ ወንጌልን ስትይዙ በቃ ሁሉም ባለ አቅም ነው የሚሆነው ማለት ነው። እቺን የምታክለዋ ቁጫጭ እንኳን ባለ አቅም ትሆናለች። ትዕቢተኛ እንዲህ ስትሮንግ ሆና ነው ትመጣባችሁ። አቤት የኔ ጌታ እንዴት ነው ግን ትሁት የሚያደርገው? እንዴ አሁን እውነት እስቲ ፊዚካሊ ራሱ አይታችኋል? እነሱ በጣም ቆንጫዎች ናቸው። በጣም ፊዚካሊ እንኳን የኛዎቹ ይበልጣሉ። በጣም ትላልቅ ናቸው። ጠቅልለው ሊበሏቸው ሲችሉ እንዲህ ቀጫጭቶ ምናምን ቅጭጭጭ አለ ሰው እንዲህ ቀጫጭቶ ምናምን ሊጥሏቸው ሲችሉ ግን ወንጌል ትሁት ከማድረጉ የተነሳ ዋው እንዴት ነው ሀምብል የሚያደርገው ወንጌል። ግን አያችሁ አይደለ? ልክ እናንተ ወንጌልን ስትይዙ ሁሉም እናንተ ላይ ባለጉልበት ነው። ሁሉም ከትንሽ እስከ ትልቁ ባለጉልበት ነው። ናምኜ ብዙ ታገያለሁ። ኧረ በስመ አብ ሙዚቃ አላዳምጥም፣ እኔ ኦርቶዶክስ ነኝ። ዋው ይሄ ደስ ይላል። ሙዚቃ አላዳምጥም፣ እኔ ኦርቶዶክስ ነኝ። ጌታ ይባርክሽ። ቦምባስቲክ ሳይድ አይ ምን ልትሉ? A few moments later አጫሉ ለኢሬቻ ባይሞት ምን ብሎ የሚዘጥ ይመስልሽ? ማሳንገላና ከምባ ምን ይባላል? ምንድን ነው የሚባለው? ይሄ ኦርቶዶክስነትሽን ረሳሽ ሆነ? ኦርቶዶክስነትሽን ረስተሽ ሆኖ ከመቼው ተከረበትሽ? ይሄ እኮ ነው ያስቸገረን። አሁን ኢትዮጵያ ውስጥ ያለው ነገር እኮ እንደዚህ ነው ያስቸገረን። ዛሬ ሌላ ነው ስንላቸው ጠዋት ሌላ ናቸው። ተቸገርን እኮ ወገንታቶች። ፈር የለቀቀ የሚዲያ አጠቃቀም በክርስቲያኖች ዙሪያ ለምን እንደሚዳርገንና ለማንም ማላገጫነት ግብአት እንደምንሆን ከዚህ ቪዲዮ መረዳት ትችላላችሁ። በእርግጥ እኔ ቪዲዮ አስቆኛል፣ ለማሳቅ አይደለም ያመጣሁት። ግን እናንተ በሚዲያ ላይ ያለ ጥንቃቄ በጎደለው መልኩ የምታደርጉት ነገር እንዴት የማንም መቀለጃ እንደሚያደርገን ላሳያችሁ። ስምሽ ፍቅርተ ነው። የስ አሜን፣ ሃሌሉያ። ባለቤትሽ ተመስገን ነው። የስ እናንተ ጋር እንተዋወቃለን? እርግጠኞች ናችሁ? እርግጠኛ ነኝ። ሰላማዊትን ታውቂያለሽ? ወልዴ የሚባል ታውቂያለሽ? አባቴ ነው ደስ ይላል። ይማቸው ምን ያድርግ? ኮንተንት ነው ለሱ። በቃ ይሄ ኮንተንት ነው ለሱ። ከማን ያገኘው? ከኛ ወገኖች ያገኘው ኮንተንት ነው። ኮንተንትን የሰጣችሁት የማንም ማላገጫ፣ የማንም ማሾፊያ፣ የማንም መቀለጃ አደረጋችሁ። ጴንጤ ባይኖር ኖሮ በማን እንዝናና ነበረ አስባላችሁ። ነውረኞች አሳፈራችሁን። እግዚአብሔርን እናንተማ እኮ ቢቻላችሁ እኛ በዚህ ምድር ላይ ኮንፊደንስ አተን ለመናገር እንዲሰቀጥጠን ነበረ። ግን እግዚአብሔር ይመስገን
እናንተ ኢቭን እኛን እንደማትወክሉን እንደዚህ በሚዲያ ላይ እየመጣችሁ በስመ ወንጌል የምትሸቀጡ ሸቃጮች እንደማትወክሉን ዓለም አውቆልናል አሁን ላይ። እሱም በሱ እግዚአብሔርን አመሰግናለሁ እንጂ እንደናንተ ስራ ቢሆንማ ገደል ነበረ ተያይዘን የምንገባው። ጌታ ይገስጻችሁ። እዚህ ጋር ሌላ ትኩሳት። ኢየሱስ ክርስቶስ ማስተማር በሚጀምርበት ጊዜ ምንም ከዋቄፈና የተለየ ነገር አላስተማረም። ምንጩም ከዛ ስለሆነ ኢየሱስ ክርስቶስ አስተምሮ የዋቄፈና ነበር ማለት ነው። የኢየሱስ ክርስቶስ አስተምሮት ከዋቄፈና የተቀዳ ነው እያሉ ነው ዶክተር። yes ዶክተርነቱ ቢቀር አይሻልም? ጌታን እንደ ሐሳብ ማለት ነው። ያ አባታችን ዶክተርነቱ ቢቀርቦት ወይም ደግሞ በሕክምናው ከሆነ ወደ ሕክምናዎት ይመለሱ። ተው እንደዚህ አይነቱን ትንተና ለኛ ይተውልን። ይሄን ለኛ ይተውልን። ዘንድሮ ምንድነው? ቆይ በምን አይነት ትዕቢት ነው የመጣችሁት? ማለት ሪቬንጅ ይመስላል እኮ ኢየሱስ የሆነ ነገር አስቀይሟችሁ እሱን ለማበሳጨት የምታደርጉት እኮ ነው ትመስሉት እንዴ። ዲም ምንድነው? ሎል ምንድነው እያደረጋችሁ ያለው? ምንድነው እየሆናችሁ ያላችሁት? ሚዲያ ላይ የምታቀርቡት ሰዎች ለአምላካችሁ ምንም ክብር ሪስፔክት የላችሁ። ቪው ቢቀር አይሻልም? እግዚአብሔርን ቢቀርስ ምንድነው? አትለምንም? ወጥተህ አንተ ፈለምን ጌታ። እንደዚህ የኢየሱስ ክርስቶስ ክብር ላይ ለመዘባበት ሚዲያና አጋጣሚ የሚፈልግን ሰው እንዴት ነው አፕሪሺየት የምታደርጉት? እንዴት ነው ኤክስኪውዝ እያደረግክ የምታልፈው? አሁን እንግዲህ እኔ ስቆ ምናምን ያለፈው ሼም ኦን ዩ ብራዘር። የአምላክህን ባውንደሪ ማስጠበቅ አለብህ። ስለ ባውንደሪ ሚንስ አንተ ልብ ውስጥ ያለውን እውነት ማንም እንዲንድብህ መፍቀድ የለብህ። መገገም አለብህ። ገና ሲለዋል ሂድ ትለዋለህ። በቃ ጥፋ፣ ከፊቴ ጥፋ። እንዴ በምንም ልንቃለድ እንችላለን። በነቢያቶቻችን ቀልዱብን፣ የፈለጋችሁትን ጠይቁን፣ አላግጡም፣ ይህምም ስሩብን። ይሄ በትንቢቶች በምኑ ቀልዱ፣ ችግር ኢሶኬ ቀልዱ እስኪገባችሁ ምናምን። እነሱም እንዲቀለድብን እያደረጉ ስለሆነ በኢየሱስ ክርስቶስ ነገር ግን በኢየሱስ ክርስቶስ አስተምሮት ግን ከእናንተ ጋር ቀልድ ቤት አንገባም። ዊ ዶንት ሃቭ ኢቭን ታይም የለንም ከእናንተ ጋር ለመቀላለድ ማለት ነው። እንደዚህ አይነት ለገጣና ሹፈት ውስጥ ለመግባት ከእናንተ ጋር እንደዚህ አይነት ሰጣ ገባ እንካ ሰላምታ ውስጥ ምልልስ ውስጥ ለመግባት ጊዜ የለንም። ለምንድን ነው ባውንደሪያችሁን ማታስጠብቁት? በእርግጥ እንደዚህ አይነት ሚዲያዎች ሆዳሞች ናችሁ፣ ሆዳደሮች ናችሁ። እንደዚህ አይነት ነገር ነው የምትፈልጉት፣ እንደዚህ አይነት ኢሹ ነው የምትፈልጉት። እንደዚህ የሚወራ እንደዚህ የምንቀባበለው እንደዚህ እኛን አግሬሲቭሊ እንድንናገር የሚያደርገንን ነገር ነው የምትፈልጉት። እግዚአብሔር ይገስጻችሁ፣ መንፈሳችሁ ከላያችሁ ላይ ይመታ። እናንተ ራሱ ጂኒ ያለባችሁ ጌታ ኢንጤዎች ያመጣት አንድ ትሬንድ አለ ሰሞኑን። እኔ ዝም ብልም እነዚህ ድንጋዮች ያመሰግኑሃል የሚለውን ማለት ነው። በሰው አርጋችሁ የምትሰሩ ሰዎች አረ ተው ግን በመዝሙር መጫወታችሁን ረፉ። አረ ስለ እግዚአብሔር መዝሙር እኮ መዝሙር ነው። በኢየሱስ ዋው መዝሙር ነው። እና ታዲያ ቆይ የኛዎቹም እንዲህ ትቀልዳላችሁ፣ ውጪዎችም እንዲህ ይቀልዱብናል። ታዲያ የት ማነው ወንጌል እየሰራ ያለው? እዚህ መዝሙር ሲሰራ ቀልድ፣ የሆነ ስብከት ሲሰበክ ቀልድ፣ የሆነ ትሬንድ ከሆነ ወይኔ ይሄ ቲክታክ ያመጣው ትልቁ መዘዝ ምን እንደሆነ ታውቃላችሁ? በቃ እንደዚህ አይነት ጫናዎችን የፈጠረብን በቃ መዘዝ ትሬንድ ምናምን ከኋላቸው ጓደኞቻቸውን ይደረድሩና እንደ ትልቅ ሰልፊያቸውን እንደዚህ ይዘው እኔ ዝም ብልም እነዚህ ድንጋዮች ይናገሩልሃል። ለምንድን ነው የመዝሙሩን ፐርፐዝ የመዝሙሩን ዓላማ የምታስቱት? ነውር እኮ ነው ጌታ በእኛ የዚህን ዘመን ወጣት የሚረዳው ጠፍቷል፣ የሚወቅሰው እንጂ። ግማሹ ስራ የለህም ይለዋል፣ ግማሹ ተምረህ አልተመረቅም ወይ ይለዋል፣ ግማሹ ተመረቅ አልሰራህም ይላል። ሊያገባ ቢፈልግ ምን አለው ይባላል። ስለዚህ የዚህ ወጣት ፈተና እጅግ በጣም ብዙ ነው። በፊት የነበረው ፈተና እየኖሩ የተሻለ ነገር ለመፍጠር ነው። የአሁኑ ወጣት ግን እየታገለ ያለው ለመኖር የሚታገል ወጣት ላይ መበርታት ሳይሆን ማበርታት ነው የሚያስፈልገው። ዋው! ለመኖር የሚታገል ወጣት ላይ መበርታት ሳይሆን ማበርታት ነው የሚያዋጣው። በቃ ትክክለኛ መልእክት፣ ትክክለኛ ለወጣት የሚሆን መልእክት ነው። ለወጣቱ ብቻ ሳይሆን ለዚህ ጄኔሬሽን፣ ለአባቶቻችን፣ ለእናቶቻችን፣ ለቤተሰቦቻችን ይድረስልን። ይሄ ምክር በዙሪያችን ላላችሁ ለቤተ ክርስቲያን አባቶች ምናምን ይድረስልን። ከምሬን ነው። ለማደግ የሚታትርን ወጣት አትለፉ፣ አበረታቱን፣ ምከሩን፣ ደውሉልን። ጌታን የለም እንደዚህ አይነት ነገር ለምን አይ ዶንት ኖ ዋይ የለም እንደዚህ አይነት ነገር ስፔሻሊ በወንጌላውያን አማኞች ውስጥ አልተለመደም። ሶሻል ሚዲያ ላይ ይሁን በሌላም አይነት እንቅስቃሴ ውስጥ የምናየውን ነገር አፕሪሺየት ምናምን አናደርግም፣ አናበረታታም፣ እጃቸውን አንይዝም።
በአቅማችንም በገንዘብ ፋይናንሻሊ ምንም አንረዳቸውም እና ሲያማርሩ ሲከፋቸው ምናምን እናያለን። እና በዚህ አጋጣሚ እንደዚህ አይነት ስራ እየሰራችሁ ያላችሁ ወገኖቻችን እግዚአብሔር ዘመናችሁን ይባርክ። እንወዳችኋለን። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስሉ ነበር። ሁላችሁም እንደተማራችሁበት እንደተዝናናችሁበትም ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰብስክራይብ እያደረጋችሁ ጠብቁኝ። ይህ ሁለተኛው አካውንቴ ነው። በዚህኛው አካውንቴ ብዙ ነገር እንወያያለን። ያኛው አካውንቴ ለጊዜው ለአንድ ሳምንት ፖስት እንዳላደርግበት አግዶኛል። ከኔክስት ቅዳሜ ጀምሮ እዛ ላይ ፖስት ማድረጋችንን እንቀጥላለን። ተያይዘን ወደፊት ነው። በቻልኩት መጠን ማዘጋጃቸው ኮንተንቶች ላይ ጥንቃቄ ለማድረግ ሞክራለሁ። እኔ ደግሞ ችግር ስለሌለብኝ ቢዘጉትም ባይዘጉትም እያልኩ ስለምሰራ ለዛ ትንሽ አታክ እደረጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ይመቻችሁ።